ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? የአክሌሲያ ሪያክት ነው። ወደ መረጃዎቻችን በቀጥታ እናመራለን። ብፁዕ አቡነ ሳይሮስ መልቀቂያ ደብዳቤ አስገቡም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ስራ አስኪያጅ የሆኑት ብፁዕ አቡነ ሳይሮስ እንዲሁም የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ የኦሮሚያ የሃይማኖት ተቋማት ጉባኤ ሰብሳቢ የቅዱስ ሲኖዶስ አባል መልቀቂያ አስገብተዋል። ያስገቡት መልቀቂያ ምን የተመለከተ ነው? በጉዳያችን ይዘንበታል። ብፁዕ አቡነ ሳይሮስ በ2015 ዓ.ም እንደምናስታውሰው በህገወጥ መንገድ ራሱን የብሔር ብሔረሰብ ሲኖዶስ ብሎ ያቋቋመውን ቡድን ከፊት በመምራት የተለያዩ መግለጫዎችን በመስጠት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይበልጡኑ ቅዱስ ሲኖዶስ እንዲከፈል ከፊት ፈርቀዳጅ ሚናውን በመጠቀም ብዙ ስራዎችን ሲሰሩ እንደነበር ይታወሳል። ከ2015 ዓ.ም ጀምሮ ብዙ ሀሳቦች በጠቅላይ ቤተ ክህነት ዙሪያ በብፁዓን አበው ሊቃነ ጳጳሳቱ ዙሪያ ሲያንዣብብ እንደነበር ይታወሳል። በዚያውኑ ዓመት የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በመካከል በመግባት እርቀ ሰላም እንዲፈጠር ለማድረግ ብዙ ስራዎችን ሰርተዋል። በዚህ 2015 ጥር ወር ላይ መፈንቅለ ሲኖዶስ የተጀመረ ቢሆንም ከወራት በኋላ በዚያውኑ ዓመት እርቀ ሰላም ተፈጥሮ ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ኤዎስጣቴዎስና ብፁዕ አቡነ ዜና ማርቆስ የሚመሩት 26ቱ ህገወጥ ቡድናቱ ተከፍለው እንዲመለሱ በይቅርታም እንዲመጡ ከፍተኛ ስራ ተሰርቷል። ቀጣዩ ዓመት ሲመጣም አብዛኛዎቹ በይቅርታ ወደ ቅድስቲቷ ቤተ ክርስቲያን ተቀላቅለዋል። ከአስሩ መፈራረሚያ መንገዶች መካከልም ሶስቱ ከዛ 26ቱ ከነበሩት ውስጥ ሶስቱም ብፁዓን ሊቃነ ጳጳሳት ሆነው እንዲመረጡ የተደረገ ሲሆን ከነዚህ መካከል ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ጢሞቴዎስ ይገኙበታል። እንዲሁም ብፁዕ አቡነ ገሪማም የተገኙ አባት ናቸው። ከዛ በኋላም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምርጫም በሚካሄድበት ወቅት ከፍተኛ ስራዎችን ሲሰሩ እንደነበር ይታወሳል። እንደምናስታውሰው ለሶስት ተከታታይ ዓመታት ብፁዕ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሲመሩ፣ ብፁዕ አቡነ ጴጥሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው መርተዋል። ሁለቱ ብፁዓን ሊቃነ ጳጳሳት ከብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከቅዱስነታቸው ጋር በመሆን ብዙ ስራዎችን ሰርቶ ቢሆንም ነገር ግን የመንበረ ፓትርያርክ እንዲሁም የቅዱስ ሲኖዶስ ጸሐፊነት ጊዜው በማብቃቶም በብፁዕ አቡነ ጴጥሮስ ቦታ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ብፁዕ አቡነ ዲዮስቆሮስ ሲመረጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ከብፁዕ አቡነ አብርሃም ብፁዕ አቡነ ሳይሮስ ተረክበዋል። ታዲያ ከተረከቡበት 2017 ወርሃ ግንቦት ጀምሮ እስካሁን የመንበረ ፓትርያርክ ጠቅላይ ቤተ ክህነትን ስፍራ አቡነ ሳይሮስ እየመሩ ሲሆን ከውስጥ በደረሱን መረጃዎች መካከልም ብፁዕ አቡነ ሳይሮስ መልቀቂያ ሊያስገቡ ነው ወይ የሚለው ራሱን የቻለ ጉዳይ ሆኗል። የመልቀቂያ ሀሳብ ምንድነው? በቀጣይ መረጃችንም እናስደምጣችሁ ይሆናል። አያይዘን ብፁዕ አቡነ ናትናኤል አንዳች የደረሰብኝ ነገር የለም ሲሉ ዝምታቸውን ሰበሩ። ብፁዕ አቡነ ናትናኤል የሚኒሶታ ሀገረ ስብከት ሆነው የኮሎራዶን ሀገረ ስብከት ይዘው እንዲመሩ በቅዱስ ሲኖዶስ ወርሃ ግንቦት ወርሃ ጥቅምት 2018 ዓመተ ምህረት የተወሰነ ቢሆንም ብፁዕነታቸው ባሳለፍነው በአርሲ በደረሰው መከራ የደረሰ ባለው ሰቆቃ የደረሰ ባለው እንግልት ሰቆቃው ይብቃ፣ ኦርቶዶክሳውያን ላይ መጣ ያለው እንግልት ይቁም፣ መከራው ስደቱና ጭንቀቱ ተባስቷል፣ ከዚህ በላይ ዝምታችንን ልንሰብር ይገባል፣ ቤተ ክርስቲያን በየዕለቱ ዋጋ እየከፈለች ነው፣ ከዚህ በላይ ዋጋ ልንከፍል አይገባም በሚል በአዲስ አበባ ነበረው በቅድስቷ ቤተ ክርስቲያን አውደ ምህረት ላይ ሞት በቃን፣ ብንናገር የሚሰማን የለም ሲሉ መናገራቸው ይታወሳል።
ይህንን ተከትሎ ፓስፖርታቸው ተነጥቋል፣ ተይዘዋል፣ ታግደዋል፣ እንዳያወጡ ተደርገዋል የሚሉ አሉባልታዎች፣ ሐሰተኛ መረጃዎች በብፁዕነታቸው ላይ ሲሰሙ እንደነበር ይታወሳል። ይህንን ተከትሎ ብፁዕነታቸው ብፁዕ አቡነ ናትናኤል ዝምታቸውን ሰብረዋል። ምን አሉ? በወቅቱስ ምን ብለው ነበረ? ቪዲዮችን አስደግፈናል። ላይክ ሼር እያደረጋችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ውድ ኦርቶዶክሳውያን ለመላው ዓለም እንዲዳረስ የእናንተ ላይክ ማድረግ ለእኛ በጣም ወሳኝ ነው። አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑን እያልን የቪዲዮ መረጃዎችን እንደሚከተሉ እናቀርባለን። በቀሪው ወጃችን እስክንገናኝ ሰናይ ቆይታ ይሆንላችሁ። ግማሹ ፓስፖርታቸውን ተነጠቁ የሚል ደግሞ አይታችኋል። ከዛ ወይ ብላችሁ ጠቅ ታረጋላችሁ፣ ሳንቲሟ ቅጭል ትላለች ማለት። ይሄ እኮ ነው የሚፈለገው። ይቅርታ የተወራውን ሁሉ እኔ አንዱንም እንደናንተ ወሬ ከመስማት በስተቀር እኔ አንድ ምንም የደረሰብኝ ነገር የለም። እግዚአብሔር የተመሰገነ ይሁን። ግማሹ አስፈራራቸው ይላል፣ ግማሹ ከሰሷቸው ይላል፣ ግማሹ ያዟቸው ይላል፣ ግማሹ አሰሯቸው ይላል። እንዲሆን የሚመኙትን ይሆን እንዴ ነገርየው? እንደሱ ይሆን ብቻ። እንደዚያም ሆነ እንደዚህ እኔ ምንም የሰማሁትም የሆንኩትም አንዳች ነገር የለም። በሰላም አገሬ ደርሼ በሰላም ተመልሻለሁ። ናፍቃችሁ ነበረ፣ በሰላም ተገናኝተናል። እግዚአብሔር ይክበር ይመስገን። እኔ ስመጣ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ፣ ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አሁን ደከመን፣ ብዙ ጊዜ ሰማን። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ማየት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ውዳሴ ማርያም በራሱ መሸምደድ፣ ዳዊት መድገም የሃይማኖቱን ጽንሰ ሐሳብ ያስረዳሉ። የአባቶች አያስረዳም። እንደ ጎደላችሁ ማመን ካልቻላችሁ ከእናንተ የሚሻል ሰው እንዲመጣ በራት ከፍቱ። አሁን የተቸገርነው ይሄ ጉድለት እንዳለ የሚያምን ካህን የለንም። ውዳሴ ማርያም ብቻውን መሸምደድ የእምነቱን ጽንሰ ሐሳብ አያሳውቅም። ያውም ቅኔም ሳንቀኝ እኮ ነው። እንደው በግዕዝ ቋንቋ ውዳሴ ማርያም ሸምድድ ማለት ይሄ እኮ መጀመሪያ በቅጡ ክርስቲያን ሳይኮን ውዳሴ ማርያም እንዴት ማወቅ ይቻላል? የያሬድን ድጓ እንዴት ነው መረዳት የምንችለው? ቅዱስ ያሬድ እኮ መጀመሪያ እናቱን ነው ያወቀው። ብሉዩን ሐዲሱን አውቆ ከዛ እኮ ነው እያወጣ የዘመረልን። የመጨረሻውን ዕውቀት የመጀመሪያ እናደርገዋለን እኛ። አሁን ድጓ ማለት፣ ሰዓታት ማለት፣ ቅዳሴ ማለት ሀልወተ እግዚአብሔርን በትክክል የተረዱ ሰዎች የሚዘምሩት ዝማሬ ነው። ሌላ እንዳይመስላችሁ። በቅጡ ክርስቲያን ሳንሆን ዘማሪዎች ነን እኛ፣ አመልጣኞች ነን። ስለዚህ አሁን የኛ ተማሪዎች፣ የእናንተ ተማሪዎች እኔና እናንተ በመጣንበት በዚሁ መንገድ መሄድ አለባቸው ወይ? ዜማውን ይማሩ ሰየ፣ አቋቋሙን ይማሩ ሰየ፣ ቅዳሴውን ያዚሙ ሰየ። ግን መሰረተ እምነቱን ክርስቲያን ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው፣ ተዋህዶ ማለት እንዲህ ነው፣ ምስጢረ ሥላሴ ሥላሴ ስንል እንዲህ ማለታችን ነው፣ ስጋዌ ስንል እንደዚህ ማለታችን ነው ብለን ካላስረዳናቸው ክርስቲያን አይሆኑም።